ጠይቁኝ ብያችኋለሁ። ጥያቄ ባቀረባችሁ መሰረት እንግዲህ የሁላችሁንም ጥያቄ በሚዳስስ መልክ ለሁላችሁም መልስ መልስበት ደረጃ ልክ የሁላችሁንም እየዳሰስኩ መልስላችኋለሁ። ከዚህ በፊት እንግዲህ ስለ ባክቴሪያዎች በሽታ አምጪ ህዋሳቶች እንግዲህ በኮንታሚኔሽን ወይም በንክኪ የሚተላለፉና ስለ ሆርሞን አቅርቤላችሁ ነበር። የሆርሞን መዛባት ብዙዎቻችሁ ጥያቄ ያቀረባችሁልኝ ስለ ሆርሞን መዛባት ነው። ሆርሞን ሊያዛቡ የሚችሉ ነገሮች እንግዲህ ሆርሞን ሊዛባ የሚችልበት ምክንያት ሆርሞን ያለበት ታይሮይድ ሆርሞን ሊሆን ይችላል፣ ቴስቶስትሮን ሊሆን ይችላል፣ አድሬናሊን ሊሆን ይችላል እና እነዚህ ሆርሞኖች ሊዛቡ የሚችሉበት ምክንያት ምንድነው? በተፈጥሮ እጢ ላያቸው ላይ እጢ ሊመጣ ይችላል። እጢ ካለ ያን እጢ የሚያመነጩትን ሆርሞን እንዲዛባ ሊያደርገው ይችላል። ሁለተኛ ደግሞ ኖርማል የሰውነታችን ላይ ያሉ በተለያየ አጋጣሚ ጉዳት ሊደርስ ልንመታ እንችላለን፣ ልንወድቅ እንችላለን። በተለያየ በአመጋገብ ችግር የተነሳ ታይሮይድ በአግባቡ ቢያመነጭም ከታች ያለው የታይሮይድን መልእክት ሊቀበሉ የሚችሉ ሆርሞን የሚያመነጩ የሰውነታችን አካል በአመጋገብ ችግር ተጎድቶ ሊሆን ይችላል። እንግዲህ አመጋገብ ችግር ሲባል እንግዲህ ከባክግራውንድ ወይም ፋሚሊ ሂስትሪ የምንለው ነገር አለ። ከቤተሰብ ጀምሮ ከአስተዳደጋችን ጀምሮ የአመጋገባችን ሁኔታ በበቂ ሁኔታ ሰውነታችን የሚፈልገውን ነገር ተመግበን ያላደግን ከሆነ በቀላሉ ሊጎዱ ይችላሉ። ከዛ ውጭ እጢ ሊወጣባቸው ይችላል እና በተለያየ አጋጣሚ ሌላው ሰውነት ላይ እንደሚወጣው ሁሉ እነዛ አሁን ታይሮይድ ግላንድ እብጠት አለ። እዚህ ጋር ጎይተር ብለን ምንለው ወይም እንቅርት ምንለው ነገር እብጠት በሚመጣበት ሰዓት ላይ እንግዲህ አዮዲን እንድንመገብ ነው የሚመከረው። እንግዲህ እብጠት እንዲመጣ ያደረገው ነገር ቀድመን እኛ አዮዲን ባለመመገባችን ከኋላ ይመጣ ከአመጋገብ ችግር የመጣ ብዬ የምላችሁ ለዛ ነው። ያን በቀላሉ አውጦ ያንን ታይሮይድ ሆርሞንን እንዳይመነጭ ያደርገዋል። ያ እብጠት የመጣው እንቅርት የምንለው ነገር ቅድሚያ እኛ አመጋገባችን ስላልተስተካከለ ያነ ታይሮይድ ግላንድ ላይ እብጠት እንዲመጣ ያደርጋል። ያ እብጠት ደግሞ ታይሮይድ ግላንድ ደግሞ የሚያመነጨውን ኤንዛይም በአግባቡ እንዳይመነጭ ሊያዛባው ይችላል። አሁን እሱ ብቻ ሳይሆን ታይሮይድ ላይ እንዳልኳችሁ ታይሮይድ ላይ ችግር ላይኖር ይችላል። ከታች ኦቫሪ ላይ የኢስትሮጅንና ፕሮጀስትሮን የምንላቸው ነገሮች አሉ። እነዛ በቀላሉ የተጎዱ ሊሆን ይችላሉ። ከአመጋገብ ሊሆን ይችላል ወይም ቀጥታ በምትም ሊሆን ይችላል፣ በመውደቅም ሊሆን ይችላል፣ ልንጎዳ እንችላለን። ከዛም ባለፈ እጢ የነሱ ያን ከታይሮይድ የሚመጣውን ነገር ተቀብለው የራሳቸውን ምላሽ የሚሰጡ ሆርሞን የሚያመነጩ የሰውነታችን አካል እጢ ሊወጣባቸው ይችላል፣ እነሱ ላይ ማለት ነው። ያን እጢ የሚያደርሰው ተጽዕኖ በቀላሉ ከታይሮይድ የሚመነጨውን መልእክት ተቀብለው ትክክለኛውን ምላሽ እንዳይመልሱ ሊያደርግ ይችላል። እንደ ኢንሱሊን አሁን እንደ ስኳር በሽታ ማለት ነው። ስኳር በሽታ ሬዚስት ያደርጋል ሰውነታችን እና ልክ ያን መመንጨት ያለበትን ነገር እንዲያመነጭ መልእክት ሲመጣለት ተቀብሎ ተገቢውን ነገር ማመንጨት ሲያቅተው ወይም ከተገቢው በላይ ማመንጨት ሲጀምር ማለት ነው። በአጠቃላይ ሆርሞን እንዲዛባ ሊያደርጉ የሚችሉት አንድ የአመጋገብ ችግር ነው። ሁለተኛ ደግሞ ሰውነታችን ላይ ጉዳት ሊመጣ ይችላል። በጉዳቱ በአመጋገብ ሊሆን ይችላል። ከዛም ባለፈ ደግሞ ቀጥታ ጉዳት በመውደቅም ሊሆን ይችላል፣ በመመታትም ሊሆን ይችላል፣ ጉዳት ሊኖር ይችላል። ከዛም ባለፈ ግላንድ ሆርሞኑን ከሚያመነጩ ግላንዶች ላይ እጢ ሊፈጠር ይችላል። ማንኛውም ሰውነታችን ላይ እጢ እንደሚወጣው ሁሉ እጢ ሊፈጠር ይችላል። እነዚህ ነገሮች በሙሉ ሆርሞን የሚያመነጩ የሰውነታችን አካላትን ሊጎዷቸው ይችላል። በእነዚህ ሲጎዱ ተገቢውን ሆርሞን ሊያመነጩ ይችላሉ። ከተገቢው በታች ሊያመነጩና ከተገቢው በላይ ሊያመነጩ ይችላሉ እና የሚመነጨውን ደግሞ ተቀብሎ ምላሽ የሚሰጠው የሆርሞናችን አካልም በዚህ አይነት ችግር ካለ ከላይ መልእክት በአግባቡ ሊመጣ ይችላል፣ ግን ከታች ትክክለኛው ምላሽ መስጠት የሚችልበት አጋጣሚ ላይኖር ይችላል። እነዚህ ነገሮች እንግዲህ በአጠቃላይ ከሆርሞን ጋር በተያያዘ ሆርሞን ሊጎዱ የሚችሉ ነገሮች እጢ ሊሆን ይችላል፣ መመታት ሊሆን ይችላል፣ የአመጋገብ ችግር ሊሆን ይችላል። ከአመጋገብ ችግር የተነሳ እጢዎች ሊጎዱ ይችላሉ። እጢዎች ብዬ የምለው እጢ የሚባለው ለብቻ የነዚህ በአማርኛ ነው። እጢ ግላንድ የምንላቸው እንግዲህ እጢ ነው፣ እጢ ይባላሉ። በአማርኛ በደንብ መግለጽ አይቻልም፣ በእንግሊዝኛው ነው እና እጢ ብዬ የምላችሁ ዝም ብሎ ባጭ ነገር የሚወጣ ማለት ነው። ቦታው ማይንቀሳቀስ ነገር ነው። እነዛ ግላንድ ብዬ የምላቸውም እንግዲህ ማመንጨት ሆርሞን የሚያመነጩ እጢ ነው የሚባሉት። እጢ ሲባል እንግዲህ በአማርኛ ግላንድ የሚባለውን እጢ ነው በአማርኛ የሚባለው፣ ሌላ ስም ስለሌለው ነው በአማርኛ የምጠቀምላችሁ። ሆነም እባጭ ነገር ወጥቶ ሊወዳቸው ይችላል። ቀጥታ ተጎድተን ሊሆን ይችላል፣ ከአመጋገብ ሊሆን ይችላል። የሰውነታችን እጢ ወይም በእንግሊዝኛው ግላንድ የምንለው ሆርሞን የሚያመነጩ ግላንዶች በትክክለኛው መንገድ እንዳያመነጩ ወይም የመጣላቸውን መልእክት በትክክለኛው መንገድ
ምላሽ መስጠት እንዳይችሉ ያደርጋልኝና ይሄን ሆርሞን የሚዛባው ከዚህ አንጻር ነው እና ለዛሬ ይሄንን ነው ይዤላችሁ የመጣሁት። በቀጣይ ደግሞ ማቀርብላችኋለሁ እንድትከታተሉ